ኦክሲዬ ንገራችሁ የምሬ ነው እግዚአብሔርን ማለት ሃይሚ እኮ ብላለች ወይ አራት ወር ወይ 7 ወር ካሆነ ካለፋ ከ6 ወር ካለፋ የእሱ ልጅ አይደለችም ብላለች። 20 ቀን አልፋለች። 20 ቀን ማለት ነው። 20 ቀን ሙሉ የለም እንደ 6 ወሩ ብቻ ማለች መቆጠር አለባት። ቃጉሜ ማለች 6 ቀን አለ 26 ቀን ኖ 26 ቀን ሙሉ ማለት ነው። 26 ቀን ሙሉ የብሩክ አይደለም ገደል ሲግባል ልጃችን ልትወስዱ እንዴ? እኔ አትወስደው የኔ እናት አታስቢ፣ አትወስደው የትም አባቱ አትወስደው አይደለም። 2 ወር የቀረው ልጅ እንደዚህ እኮ አይደለም። በጣም በስነ ስርዓት ሆዶ ማለት ኖ ጋይስ ልጁ እናንተ አሁን ሪከርድ መቀዳት አለበት። ለሃይሚ ምንም አያስቅም። ምንድን ነው ሲቁታች ሳቅ አይደለም ይሄ ልጅ ማለት ነው። ጭራሽ ፓወር እየያዘችበት ነው በልጅ ላይ። ጭራሽ ብሩክ አይደለም ልጁ አና አይደለም በዚህ ተጨራሽ ነው የሚያገባግበው። እሱ ቆፍጠን ቀብረር ብሎ እሱ ካነካ ሴቲቷ ምን እሱ ካነካ ቀብረር ብሎ አያወራም እንዴ? እሱ እኮ ነው ምንድን ነው የሚያስፈራው? ልጅቷ እኮ እሱ እየቆጣች ነው እግዚአብሔር። እሺ ደስነስራ እሺ በአንድ ነገር ምንድን ነው አሁን እኮ ሃይሚ ብላለች ከ4 ወርም ይሄ 7 ከ5 ወርም ካለፋ የእሱ አይደለም ብላል። ምንድን ነው ያለችው? እንደዛ መሰለኝ ያለችው። ግን አሁን ምንድን ነው 25 ቀን ሙሉ ያልፋል። ደስነስራና ደስ ይሰራና ሃይሚ ያለችው ሃይሚዬ ምንድን ነው ያለችው? እስቲ ንገሪኝ። 7 ወር ተሆነ 6 ወር 4 ወር ተሆነ እርግጠኛ የብሩክ አይደለም ማለች። ግን አሁን 6 ወር ነው ያለችው። ከ6 ወር በፊት ነው ያለችው አይደለም። ከ6 ወር በፊት ተሆነ 26ቱን ቀን ተወይታ መጣችው። ኖ 6 ወር ነው 6 ወር ሆኗል ነው ያለችው። መጀመሪያ ቪዲዮ ላይ 6 ወር ሆኗል ነው ያለችው። ገባችሁ? 6 ወር ከሆነ 25 ቀን እሷ ከ25 ቀን በፊት አርግዛ መጣችና የብሩኬ ደግሞ ምን እየሆኑ ነው? እሱ መጀመሪያ ተነካክቷል እንደ ከሴቲቷ ጋር ምንድን ነው የሚሆነው? ቆፍጠን ብሎ አያወራም እንዴ? የምር በጣም እያነደደኝ ነው። አሁን ልጃችንን አትሳየብናት። የሆነ ነገር የሚያዘጋጋ ዝግብግብ የሆነ ቪዲዮ ስለሆነ በጣም ቤኪም አሁን ቤኪና ብሩኬ በጣም ፈልቶበታል። ቤኪ እንዲያደረጋ እያሳመና እኮ ነው አድርጓል። የእሱ ልጅ ይሆን ይችላል ይላል ደግሞ ይሄ መላጣ ያገኘዋል። ቤኪ ታዩ ቆይ ዝም በይው ሰኒዬ ልጅ ሰኒ ታዩ ቆይ ዝም በይው። አሁን እነዚህ ሁለቱን ልጆች እኔ እብድ ስለሆኑ ብሩኬም እንደዚህ ብዬ አላምንም። ምክንያቱም መጀመሪያ ላይም ተናግሯል። ብሩኬ ትልቅ ነገር ዋጋ የሚያስከፍለኝ ነገር አለ፣ መጨረሻው ግን ደስ ይላል ብሏል። ሃይሚ ብሩኬ እኮ ራሱ የሆነ ነገር ካደረገ የራሱ ያምን ይችላል። ገበሽ አንደኛ ነገር ማለት ነው። ሁለተኛ ደግሞ ሃይሚ ብላለች መጀመሪያ ስላለ 25 ቀን ሙሉ ከየት አመጣች ልጅቷ? አይደለም ቤተሰብ እዚህ ላይ እንደማመጥ አሁን እኮ እኔ ግራ የገባኝ ብሩኬ ዋጋ የሚያስከፍለኝ ነገር አለ ብሏል። ምንድን ነው ይሄ? ማለት ነው ቪዲዮ ላይ እርግጠኛ በቃ የምንወስነው ይሄ ነው ብለን ማወሰን አንችልም። ምክንያቱም ራሳቸው ትክክለኛ ወራቱን ራሱ ከብሩኬ እስከ ልጅቷ 4-5 ቃል ነው እያወሩታል። እስቲ ቪዲዮ ወደ ኋላ ተመለሱ። ይሄ ዝግጅት በቃ እንትኑ ቪዲዮ ዝግጅት ቤኪና ብሩኬ እየጠነሰሱ ሴራ አለ እና ሀዲያ ልጅቱ ለምን ምክንያቱም እራሳቸው የገባል ልጅቱ ለምን እንድትወርቅ ያደርጋሉ? ሴራ ተሆነ ይሄ እና ይሄንን ሴራ ቤኪና ብሩኬ እየጠነሰሱ ካልሆነ ብዬ ነው መጫን የፈለኩት። ይሄ ነው ታውቃላችሁ። አሁን ብሩኬ እዛ ጋ እኮ ብሩኬ እዛ ጋ አሁን ይኸውላችሁ ያላደረገበትን ነገር ከዚህ በፊት አይታችኋል። ከዚህ በፊት እንዴት ኦቨር እንደሚሆን ማለት ነው። ኦቨር ሆኖ ሰማይ ደርሶ እንዴት እንደሚደርስ ማለት ነው። ምክንያቱም አሁን ሃይሚ ላይ የሆነ እኔ ያላደረግኩትን ነገር ብሎ ከዚህ በፊት ራሱ ፕራንክ ተደርጎ ወይም ሌላ ነገር ተደርጎ የሆነ የተሳሳተ መረጃ ካለ ምን ያህል አግሬስ ሆኖ እንደሚናገር ታውቃላችሁ። ሃይሚ ላይ አግሬስ ሆኖ እመኝኝ ወይም የሆነ ነገር ይላል። ያንን ደግሞ ስግብግብ አድርጎታል አሁን። ምክንያቱም
መጥቻለሁ፣ ከ6 ወር በፊት መጥቻለሁ ብሏል። አዎ 6 ወር። እሷ ደግሞ ያለችው የ6 ወር አርግዣለሁ፣ የ6 ወር እርግዝና ነው አለች። ይሄ ታዲያ እንዴት ብላችሁ ነው ዝግብግብ ብሏል። ስለዚህ ብሩኬና ቤኪ የጠንሰሱት ሴትዮዋ የጠንሰሱት ጥንስስ አለ ማለት ነው። ከዶክተሩ ጋርም የሆነ ነገር ያስነኩት ነገር አለ። ዶክተሩን ብዬ ነው ማምነው እንጂ ትክክለኛ ተምሬያለሁ ትንሽ ማለት ነው። ብዙም አልጨረስኩም፣ ግን እስከ ከ4ኛ ክፍል ነው የሚጀምረው እንደዚህ አይነት ጽንሶችና ማለት ነው። ከ4ኛ 6ኛ ክፍል ላይ ደግሞ እንትኑን ስለ ጽንሱ እንዴት እንደሚቀመጥ ልጁ ወዴት እንደሚቀመጥ ይሄ ሁሉንም ተምረናል። ይታያል ጽንሱ ማለት ነው። ይታያል ማለት ነው። የሆነ ቦታ ደግሞ እምብርቷ ከላይ አልወጣም ይላሉ። እምብርት ማውጣት አለብኝ ግዴታ። እምብርቷ ማስታወቅ አለ ብሎ ምን እንዳለ ታውቂያለሽ? ምን እዛ ቦታ ላይ እንትኑ ላይ ቀኑን አስቦበት ቀኑ እንደ ያ ቀን እንትን መሆን የለበትም። እንዴት በዛኛው ባረገችበት ወይም በተኛችበት እነሱ ያ ቪዲዮ ላይ አናቱ ላይ ቆሞ ነው። እንዴት የጠፋ ቀን እነሱ አሁን 6 ወሩ ቪዲዮ ብቻ ነው እየተከታተሉ ያሉት። ቪዲዮ 6 ወር እሱ ደግሞ ብሩኬ ጠፍቶ የተመለሰ እንትና ቤት ነው መፍታ ቤት ነው የተለቀቀ። እያንዳንዱን መቼ ቀን እንደለቀቁት የት ቦታ እንደተለቀቀ የነሱን ቪዲዮ በጥንቃቄ ነው የማውቀው። ያ ደግሞ 6 ወር አልሞላም። ቃቁሜ ደግሞ ውስጥም አለች። ስለዚህ ቤኪ ዶክተሩ ይሄ ባለ ዶክተሩ ማለት ነው ጽንሱን እንትን ያደረገውና ቤኪ እቺ ሴትዮዋ የጠነሰሱት ሴራ ትልቅ ሴራ ነው ያለ እና ሀይሚ ያላወቀችው ነገር ማለት ነው። ስለዚህ ሀይሚ አሁን ይሄ ፈተና ማወጣት እንደዛ ናቸው እኮ ምክንያቱም እዛ ሸውሏት ያላ እርግዝና ሳይሆን እኮ እሷ ጋር የተነገራት እኮ ለሀይሚ ስለ እርግዝና አይደለም። ቪዲዮን ዝብልት ያላ ስለ እርግዝና እኮ እሷ እኮ እርግዝ መሆኗን እኮ እዛ ጋ ይውላችሁ እዛ ጋ ልጅ አለ ብሩኬ ራሱ ልጅ አለ ስለው ዝም አለ አለ የልጁ ድምፅ ነው አለ ልጅ ዶክተር አለ። ከዛ አይሚን አየውና አዎ 26 ሳምንት ከ20 ቀን ነው ብሎ ያ ጊዜ በስነ ስርዓት አዳምጡት። ያኛውን ልጅ አለ ብሎ ሲናገር ጊዜ ነው፣ ግን የተጠነሰሰ ሴራ ነው ያለ እንጂ ትክክለኛ አይደለም። ወይም ልጅቷ አንስሳበት የሆነ ነገር ብሩኬን ፈልጋ የሆነ ነገር የጠነሰሰችው ነገር አለ። ትመርመር ስላልነው ያንን ነገር ወደዛ ገልብጦ የግዴታ ስራ ስለሆነ ያንን መደረግ አለበት። የግድ ህዝቡ ማሳመን አለበት ስለሆነ ነው እንጂ እንግዲህ ፈጣሪ ይጠብቀው። ምንም አንልም። እስከሚወለድ ድረስ እርጉዝም ተሆነ ፈጣሪ ይጠብቀው። አላህ ከዚህ ጉድ ያውጣው። አረ እሷ ዱዳ ትውለድ። የምን ሞት ትውለድ ነው የሚታወሩ? እንዶ ታወልድ ኤግዛም ትሞት ምን አገባኝ እኔ። እኛም ሴቶች ነን። እዚህ ጋር የመጣችሁ እኛም ሴቶች ነን። አትሮ ገደር ትግበዛ እኛም ሴቶች እየሚሰጥ ነው የሚታወሩ። ይህን የሚባል ነገር አለ። ከተወለደ መቼም እንግዲህ ሰው ነው፣ ግን ብሩኬ ነው ወሳኙ። እዚህ ጋር ልጅቷ ስለወለደ ስላለ አይደለም፣ ወሳኙ ብሩኬ ነው። መጋፈጥ አለበት እኮ ማለት ነው። ፈጣሪ በብዛት እኮ እሱ አሳድጋለሁ ልጅ እንጂ እንትን አልፈልግም ማለት ይችላል። አዎ በቃ ካልፈለገ ማለት ነው። የምን ልጅ ከማንም ሴት ጋር እንደዛ ወለደ ማለት በጌታ እንደዚህ አይነት ወሬ እዚህ ጋር አታውሩ አይባልም። የምን ከየት ነው አባታ ያመጣችሁ? ዙሙት ሰራ ብሩኬ ማለት በጣም ከባድ ነው። በስማም በወል ኧረ በጌታ እንደዛ ነገር የለም። በእግዚአብሔር አይሰራም ብሩኬ እያደሄደን አይሰራም። ከይሩ ነው አይደለም። አሁን ይኸውልሽ ችግር አሁን እናንተ እንደዚህ መረዳት ትችላላችሁ። ምን እንደሆነ ታውቃላችሁ። ዝግብግብ ወራቶቹን ዝግብግብ
ደንግጧና ይሄንንም እንዲያነል ሴራም አለ እንዲያነል ማለት ነው። ቡራዬን ፊቱንስ ይው የሚመስለውን ብሩኬ አንዴ ሊሰኒ ላውራት ሊሰኒ አንዴ ለፈጠራችሁ ሊሰኒ ላውራት አንዴ ዝም በሉም አንዴ ሊሰኒ ላውራት ሊሰኒ እኔ ምንድን መሰለሽ የኔ ውድ እንዴት ዋልሽ? በመጀመሪያ ትናንትና ሳለቅሱ አርፍጄ ሳይነሱ ነው አፍንጫ ይነራል። እሺ እኔም እንደዛ ሆኜ ነው። ስለዚህ ይኸው እኔ ብሩኬን ሙሉ ለሙሉ በእውነት ነው የምልሽ ይሄን እየቀዱ እዛ ዩቲዩብ ላይ ይስሩበት ሲፈልጉ ሙሉ ለሙሉ በብሩኬ ተማመናለሁ። ምክንያቱም ምንድን መሰለሽ እሱ እንደኔ ባል ድንግል ነው። እሺ ስለዚህ ያንን ተይውና እመቤቴን ታላላለ ብሩኬን ፖስተር ምንም ነገር ሴት አይነካም አልነካም ማለት ነው። አንቺ ነካውሽም ለምን ያለምዛ ነካውሽም ማለት ነው። አረ ልጅ ሰኒ በጌታ ተረጋጊ። ታይልናተ ሊሰኒ ለፈጠረሽ እመቤቴን ካላለኝ እሱ ስራ እንደሆነ ራሱ በጣም ነው እየቀለዱ ነው እየቀለዱ ነው። ፍጹሜን አላየሽውም? ፍፄ የእውነት ቢሆን ይስቅ ነበር። ፍፄ ይስቅ ነበር የእውነት ቢሆን። በእውነት ነው ውሸት ነው ይሄ፣ እያንዳንዱ ውሸት ነው። ግን አጠር ያርጉት በቃ። ህዝቡ እየተበላላ ነው። አቤት አቤት አቤት! እየተበላላ ብቻ አይደለም ይሄ እኮ ለምንድን ነው ዝሙት የሚያስተምሩ? ይሄ እኮ ዝሙት እኮ ነው ዘድዬ። ይሄ እኮ ብልግና እኮ ይቁም ነው በቃ እኮ ይቁም በሉ በቃ ይቁም፣ ይብቃን። ሌላ ነገር አይዲያ አንቱ ነው እንጂ አንድ ነገር በፍጹም የለም። ወይ ይኸው ማሬ እዚህ ላይ ማለት ነው እኛ ልጅ ወንድማችን ማለት ነው። እኔ እንዴት እናት ወንድሜ ነው ማለት ግን ስሙ እንዲህ ያለ ውስጥ እኔ እንዲገባ አልፈልግም። እኔ ወላሂ አላህ ይቀብኛል ማለት ነው። ልክ እንደ ተከታይ ወንድሜ ነው ማለት እሱ ስሙ በመጥፎ እንዲነሳ አልፈልግም። ልጅቱ ትፈልግ ገደል ትግባ፣ ትፈልግ ጦረንጦስ ትግባ፣ ግን ታሱር አናት ላይ ትውረድ። እኮ እስከሚወለድ ትጠብቀኛለህ። እኔ የምልሽ በቃ ብለው ልጅቱን አሁን ማቋረጥ የለባቸው እነሱ ናቸው። ለስራ መኪና ላይ ሊቀመጥ ነው። ዜሮ ትገባለች። ስሚማ ቀበቶ ያሰራ አይደለም መቼም ከሷ ልጅ ባይሆን ልጅ ባይኖር ዝም በይ ሌላ፣ በእናትሽ ሌላ እኔ ያል ብዙ አላወራም። ዝም በይ አንዴ ሊሰኒ። ውሸት ባይሆን ኖሮ እሱ እንደዚህ ሆኖ ቆሞ ሊያወራት ነው። እነሱንስ በቀን በቀን እሷን እየተከተሉ ያመጧታል። ለምን ብለው ነው የሚያመጧት? እሷን አውቀው ነው። ይሄ ዶክተሩም ውሸቱን ነው። ውሸታ ዶክተር ኢትዮጵያ ያላችሁ ዶክተሩ ለፈጠራችሁ ነው። የልጁ አባት ራሱ እየተናገረ ነው። እዚህ እየሰማኩ ነው። የልጁ አባት ውሸታም ቤካ ነው ዶክተሩ። ቤካ ነው ዶክተሩ። አፍንጫ ነው ሲያስረኝ ነው። የልጁ አባት እየተናገረ ነው። እና እርጉዝ ዶክተሩ ቤካ ስለሆነ ቤካ ነው ያስወለዳት። ካላስ ልጁ የቤካ ነው ተብሏል። የቤካ ልጅ ነው። ቤካ እግሩ ይዟል። ስለዚህ የቤካ ነው። አሁን ለምሳሌ ትክክል ነሽ፣ ሌላ አንቺ ትክክል ነሽ፣ ሌላ አንቺ ያውቀሻል። ለምን ሲቲ ቀበቶ እየተለበስ ቀበቶ ያሰራ ወንድ እሷ ላይ አይሰራም ብለሻል። ትክክል። ቀበቶ ስለማያዝ ያኔ ቀበቶ ሲፈታ ማያስቸግርም። ለዛ የቤካ ነው አይባል የሚባል ነገር የለም። ይሄ እኮ ዝሙት እኮ ነው። ትክክለኛ ነገር እኮ ነው ያወራነው። እንደፈጠረሽ ይሄንን አታውሪ። እኔ ወድኛ ተለዝህ አንፈልግም። እዛው እንደፈልጉ ይሆኑ። እሱ ይሄንን አይሰራም። ማን ነው የወረደ? ወይኔ ጉዴ ፈላ። የዛ እናንተ እኛ ዶክተር እንበልጣለን አትሉም? ምክንያቱም ልጅ ይሄ ጽንሱ ማለት ነው ውሃ እንትን ነበረ። ውሃ ውሃ ነው ወይ ድንጋይ ነው ወይ ውሃ መሆን አለበት ወይ ድንጋይ ወይ ውሃ። ቆይ ልንገርሽ ሊሰን ይቅር በለኝ መድኃኒዓለም ማለት ነው። እና ውሃ ላሞችን እየጠበቅን ነበር እና ውሃ እታች ስናይ ይሁን ላሞችን የምናጠጣቸው አለ። እንደዛ ዝቅ ብለን ስናየው እንትን ምናምን ይታያል። ይሄ እኮ ምንም የለም። ልክ እንደ በቃ ውሃ
ልጅቷ በጣም ጤነኛ ናት። በዚህ አጋጣሚ ሆዷ ንጹህ ነው፣ እንደ ውሃ ነው። ምንም የሚገለባበጥ ራሱ የለም። ለዚህ ደግሞ ጮጋራ ነው እየጮኸ ደግሞ ምንድን ነው የሚጮኸው? ልጁ ስንት ይበላል? ቦጋሌ ራሱ ልጁ ስንት ነው አለ እኮ ጓጓ የሚለውና ጓጓ ልጁ ነው የሚንጓጓው። ቦጋሌ ነገር ደግሞ ልጁ ስንት ነው? ግን ስራ ነው በቃ። እናንተ አሁን በእናታችሁ ተፋቷት፣ ልጅቷን ተዋት። ለስራ የመጣች ናት፣ ተዋት እስቲ ዝም በሉ። የመጣችሁ እኮ ጨረቃ ተምረሽ ነው ትከረበቻለሽ። ጨረቃ ውጭ አይደለም ጨረቃ የምን አስበሽ ነው? ምንድን ነው ልጅቷ ተዋት ነው ያለችው? ጨረቃ ስራ እኮ ነው የመጣችው። እኔ እኮ አሁን ክፍላት ምን አገባን? ምን አገባን? ገደል